በጎ ነገር እንዲፈልቅላችሁ ከፈልጋችሁ ሁል ጊዜ አመስግኑ። አጥር የሆነባችሁን ነገር ልትገቡበት ወደ ነበረው ነገር እንዳትገቡ የሚዘገባችሁን ሰይጣን እግዚአብሔር ያስርላችኋል። ሰው እኮ ይዘጋበታል ታውቃላችሁ። ስራ እንዳታገኙ የሚዘጋባችሁ ነገር ሊኖር ይችላል። ግን ሰይጣን ለማንም ሰው እየሄደ ግን በር ይዘጋል። ወደ ሰይጣን ዙረህ ሰይጣንን አታሸንፈውም ይላል። ምስጋና ምን ያደርግልናል? ጥያቄ ይጠይቃቸዋል ነፍሳት። በህይወታችሁ ግን ፈተና ስትፈተኑ ምስጋና ምን ያደርግልኛል ይችላል ህሊናችሁ። ህሊና ደግሞ የዚህን ጊዜ ነው የምጠይቃችሁና ተዘጋጅታችሁ ጠብቁኝ አይልም። ችግር የገጠመው ዕለት ብቻ ይሄ ምን ያደርግልኛል ይላል። የዚያን ጊዜ እንድትመልሱት ነው። ይህን ጥያቄ ሲጠይቃችሁ ህሊናችሁ ይሄን መልስ እንድትመልሱና ህይወታችን ዘመን ሁሉ ምስጋና የምናመሰግን ከሆነ ችግሮች ሁሉ እንደሚፈቱልን ልነግራችሁ ነው። የመጽሐፍ ቅዱስ ታሪክ መነሻ ልውሰድ ስንል የምንወስደው የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ እና በመጽሐፍ ቅዱስ ምስጋና ምን ለሰዎች መፍትሄ እንዳመጣ እነግራችኋለሁ። ምስጋና ምን ችግሮችን ፈቷል? እግዚአብሔር ሰዎችን፣ መላእክትን፣ የሚታዩትን የማይታዩትን፣ ረቂቃንን፣ ግዙፋንን፣ እንስሳት፣ አራዊትን፣ ድንጋዩን፣ እጽዋትን ሁሉ ባህርና ቀላያትን፣ ምድርን፣ ሰማይን፣ ጠፈርን፣ ደመናን፣ በረዶን ሁሉ ፈጥሯል። በካህሊነቱ ከፈጠራቸው ፍጥረታት መካከል ሁሉም ፍጥረታት በየወገናቸው በየመጠናቸው ፈጣሪያቸውን እሱ በሚያውቀው መንገድ ያመሰግኑታል። በትንቢተ ዳንኤል እንደተገለጸልን ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር፣ የእግዚአብሔር የእጁ ስራዎች ሁሉ እግዚአብሔርን ያመሰግኑታል። ለምሳሌ በረዶ ያመሰግነዋል። ይባርክዎ ደደኮ መርቄ ለእግዚአብሔር፣ ብርድና ውርጭ እግዚአብሔርን ያመሰግኑታል። ይባርክዎ እሳት ወላሂብ ለእግዚአብሔር፣ እሳትና ሙቀት ሁሉ እግዚአብሔርን ያመሰግኑታል ተብሎ ተጽፏል። እንስሳት፣ አራዊት፣ በረዶ፣ ውርጭ ይህ ሁሉ እግዚአብሔርን ያመሰግናል። ሌላ አንድ ጥያቄ መጠየቅ እንችላለን። እነዚህ ምንድነው የሚያመሰግኑት ሲባል የነዚህ ምስጋና የሚባለው የእግዚአብሔርን ትእዛዝ መፈጸማቸው ነው እንጂ እግዚአብሔርን ቅዱስ 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 እያሉ እንደኛ ቃል አውጥተው ዜማ መጥነው ድምፅ አውጥተው አያመሰግኑም። ምስጋና የተባለላቸው መታዘዛቸው ነው። በረዶ በዚህ ውረድ ሲለው ይወርዳል፣ ነፋስም እንዲህ አድርግ ሲባል ያደርጋል፣ እሳቱም እንዲህ ሲለው ወርደህ አቃጥል ሲለው ያቃጥላል፣ ቀዝቅዝ ሲለው ይቀዘቅዛል። ልክ ለሰለስቱ ደቂቅ እንደተደረገው እሳቱ ይነድ ነበር። ውርጭውን ሲለው ለቅዱስ ቂርቆስና ለእናቱ ለኢየሉጣ እንደተደረገው ይሆናል። ስለዚህ ፍጥረታት እግዚአብሔርን አመሰገኑ የሚባለው መታዘዛቸው ነው። ለምስጋና ግን ልሳን ተሰጧቸው፣ ቋንቋ ተፈጥሮላቸው፣ አንደበት ተሰጧቸው አከናውነው የሚያመሰግኑ ግን መላእክትና ሰዎች ናቸው። ሰዎችና መላእክት ምስጋና የተፈጠሩ ናቸው። ስለዚህ መጀመሪያ ስንፈጠር ዲያብሎስ አጋይን እኛ ከመፈጠራችን በፊት ዲያብሎስና መላእክት በተፈታተኑ ጊዜ የጠባቸው ምክንያት ግኑኝ አናመሰግንም ነው የነበረው። ዲያብሎስ አላመሰግንም ሲል እግዚአብሔር ጸጋውን ነሳው። ለቅዱሳን ግን ብርሃን ጎርፍ አወረደላቸው። ለቅዱሳን መላእክት የብርሃን ጎርፍ እግዚአብሔር አጎረፈላቸው። ይህች ብርሃን ለመላእክት ዕውቀት ሆነቻቸው። ከዚያ በኋላ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ። በዚህ ምስጋና ሕይወት ያገኙበታል፣ ዕውቀት ያገኙበታል፣ ደስታ ያገኙበታል፣ የማይሰለች አእምሮ ያገኙበታል፣ ዘላለማዊነትን ያገኙበታል፣ ዲያብሎስን ድል ነስተውበታል። ስለዚህ የመላእክት ሕይወት ምንድነው ሲባል ማመስገን ነው። ለመላእክት የዘላለም ሕይወት የሚሰጣቸው ምስጋና ነው። መላእክት እንደኛ አይቆርቡ፣ ቁርባን የላቸው ስላልበደሉ። የመላእክት ሕይወታቸው ምንድነው ማለት የእግዚአብሔርን ስም እየጠሩ ማመስገን ነው። እንዳይጠፉ የሚጠብቃቸው ምስጋና ነው። ሳጥናኤልን እንዲያሸንፉ ያደረጋቸው ምስጋና ነው። የደስታ ሕይወት ነው። የመላእክት ሕይወት የደስታ ሕይወት ነው። በመላእክት ውስጥ ጭንቀት የለም፣ ሐዘን የለም፣ ትካዜ የለም፣ ብቸኝነት የለም፣ ስቃይ የለም፣ ምኞት የለም፣ ክፉ ምኞት፣ ጸጸት የለም፣ እንደዚህ ባልሆን ኑሮ የሚል ነገር የለም። የመላእክት ሕይወት የደስታ ሕይወት፣ ጨለማም የለም፣ የብርሃን ከተማ። ያ ምንድነው ያደረጋቸው? ምስጋና የደስታ ሕይወት ይሰጣል። ሐዘንን ያርቃል፣ ጨለማን ያርቃል፣ ዕውቀት ይሰጣል፣ እግዚአብሔርን ያሳያል። ሲያመሰግኑ እግዚአብሔር ታያቸው። የዘላለም ሕይወት ይሰጣል፣ ከጥፋት ያድናል። ስለዚህ ምስጋና አንዱ ምን ያደርጋል ስትሉ ሰዎችን መላክ ያደርጋቸዋል። ከእንስሳት ሕይወት አውጥቶ ከውድቀት አውጥቶ ከዲያብሎስ ተንኮል አውጥቶ
ሰዎችን መላክ ያደርጋቸዋል። ለምሳሌ ቅዱስ ዳዊት በበገና ይዘምር ነበር። በበገና ሲዘምር ቅዱስ ዳዊት የመላእክትን ሕይወት ያዘ። አሁን የመላእክትን ምስጋና ወስደው የመላእክት ምስጋና አምጥቶ ቅዱስ ዳዊት ዘመረበት። በቅዱስ ዳዊት መዝሙር መላእክት ይዘምራሉ። እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት የምድር ሰዎች ሁሉ ይዘምሩበታል። ስለዚህ ሰውን መላክን ሰው የሚያደርገው ምስጋና ነው። ስታመሰግኑ የመላእክት ባልንጀራ፣ የመላእክት ወንድም፣ የመላእክት እህት፣ የመላእክት ጓደኛ ነው የምትሆኑ። ምስጋና ሰውን ከማህበረ መላእክት ይጨምረዋል። ከብቸኝነት ያወጣል፣ ከሐዘን ያወጣል፣ ከድንቁርና ያወጣል። እግዚአብሔርን እንዳናይ የተጋረደብንን ጨለማ ሁሉ ይገፋል። የእውቀት አይምሮ ይከፈትላቸዋል። የተዘጋ ልብ ትምህርት ማጥናት እምቢ የሚላችሁ ቢሆን አይምሯችሁን ይከፍትላችኋል። ብቸኝነታችሁ ይርቅና መላእክት ከእናንተ ጋር ይሆናል። ከመላእክት ጋር የሚያዛምድ ሕይወት ነው። እግዚአብሔርን የሚያስመስል ሕይወት ነው። ሰውን ከመላእክት ማህበር ይጨምራል። የማቴዎስ ወንጌል ምዕራፍ 2 የሉቃስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ የጌታችን ልደት እንደምታነቡት ሰዎችና መላእክትን ያስተባበራቸው ምን ይመስላችኋል? ምስጋና። ሰዎችና መላእክት አንድ ላይ ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። አምላክ ሰው ሆነ፣ ሰው አምላክ ሆነ። የሰው ፍቅር አገብሮት ሰው ቢሆን ለሰው ነፃነቱ ተሰጠው ብለው አመሰገኑ። ሰውና መላእክት በቤተልሔም ተዛምደው፣ መላእክት ስጋ የላቸው፣ እኛ ስጋ አለን። የሚደክም ስጋ ያላቸው መላእክት ሰዎችና እረኞች ማለት ነው። የማይደክም ስጋ ያላቸው መላእክት እንዲታዩ አንድ ላይ እንዲዛመዱ ያደረጋቸው ምስጋና። ሰውን ወስዶ የመላእክት ጓደኛ ያደርገዋል። በቤተልሔም መላእክት ከሰው ጋር መጥተው ወንድም ሆኑ ተዛመዱ። ሰዎች ደግሞ ወጥተው ከፍ ብለው የመላእክት ዘመድ አበጁ። ያዛመደ ነው። መካከለኛው የማዕዘኑ ራስ ማን ነው? ክርስቶስ ነው። መካከል ሆኖ ሰውና መላእክትን ያዛመዳቸው የማዕዘኑ ራስ ግን ክርስቶስ ነው። ስለዚህ ማመስገን በቤተልሔም ሰውና መላእክትን ሲያዛምድ አየን። መላእክትን ኃይል ሲሰጣቸው አየን። ከዚያ በብሉይ ኪዳን ምስጋና የሰራውን ስራ ልንገራችሁ። ያጣናውን ምንጭ እንዲፈልቅ ያደርጋል። በኦሪት ዘኍልቍ ምዕራፍ 22 ላይ ስትመለከቱ እስራኤል የሚጠጡት አጡ። የሚጠጡት ውሃ ሲያጡ ምንድን ያደረጉት? እግዚአብሔር በሙሴ ልብ ጥበብ አሳደረበትና ሙሴ እንዲህ አላቸው፣ የአባቶቻችን ምንጭ ሆይ ፍለቅ፣ እኛም እንዘምርልሃለን በሉ አላቸው። ምን አሉ? እስኪ የአባቶቻችን ምንጭ ሆይ ፍለቅ በሉ። ምንጭ ሆይ ምን በላሉት? ፍለቅ። እኛም ምን እንላለን አሉት? እንዘምራለን። ምንጭ ሆይ ፍለቅ፣ እናንተም ዘምሩ አሉ። ሲዘምሩ ውሃ ፈለቀላቸው፣ ጥማቸው ተቆረጠ። ጋና የተጠማነውን ነገር እንድንረካ ያደርጋል። ጤና ልንጠማ እንችላለን፣ ሰላም ልንጠማ እንችላለን፣ የሰው ብሶትም ሊኖርብን ይችላል። ብዙ ብቻ እያንዳንዳችን ጥም አለብን። እውነት ለመናገር ሰላም የሚጠማዋለ፣ ጤና የሚጠማዋለ፣ እውቀት የጠማዋለ፣ ሀብት የጠማዋለ፣ ሁላችንም ገልጸን የማንናገረው በድህነትም ውስጥ ብንሆን በሀብትም ውስጥ ብንሆን የተማርንም ብንሆን ያልተማርንም ብንሆን አንዳንዳችን ጥም አለብን። ያንን የተጠማነውን ሁልጊዜ የሚያረካ ውሃ ከሆዳችን ውስጥ እንዲፈልቅ የሚያደርግ የታተመ አለት ውሃ እንዲያፈልቅ የሚያደርገው ምስጋና ነው። በጎ ነገር እንዲፈልቅላችሁ ከፈልጋችሁ ሁልጊዜ አመስግኑ። ማመስገን ማለት በየሁኔታችሁና በቦታችሁ ሁሉ እግዚአብሔር ይመስገን ማለት ብሎ ነፍሳችን ትለምደዋለች። ምንም ነገር ሲገጥማችሁ እግዚአብሔር ይመስገን እስኪ በሉ። እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን ካል አፋችን የለመደውን ነገር ጆሮአችን ይሰማዋል። ጆሮአችን የሰማውን ነገር አይምሯችን ይለምደዋል። አይምሯችን የለመደውን ነገር ደግሞ ሕዋሳት እንዲሰሩ አንድ ቀን እግዚአብሔር ኃይል ይሰጣል። ስለዚህ ማመስገን ምንጭ ያፈልቃል እና አመስግናችሁ የተጠማችሁትን ነገር እንደምታገኙ እርግጠኛ ነኝ። ተናዳችሁ ለምሳሌ እንደው ዛሬ የሚያረጋጋኝ ነገር ባገኘው ትናብ ሽቆኛል እንደዚህ ስትሉ ራሱ አመስግኑ። ዝም ብላችሁ ትንሽ ካመሰገናችሁ ልቅቅ ይሄ ዝም ብሎ እንደ ጨለማ ከትከሻችሁ ላይ ወረድ። እንደው ከነደደኝም ትንሽ አንድ መዝሙረ ዳዊት ካልኩ ቀለል ይለኛል። ስለዚህ ማመስገን ምንጭ ይሰጣል። ሁላችንም በጎ ምንጭ ያፍልቅልን መድኃኔዓለም። ያ ምንጭ ደግሞ ማነው? ክርስቶስ ነው። የተጠማ ቢኖር ወደ እኔ ምን ይበል ብሏል? ይምጣ እንዲሁም ይጠጣው። ስለዚህ የክርስቶስ ውሃ በእኛ እንዲፈልቅልን ጥም የሚቆርጠው ያ የሕይወት ውሃ ክርስቶስ በእኛ እንዲገኝ ማመስገን እንችላለን። ሌላው በብሉይ ኪዳን የተገኙ የምስጋና መፍትሄዎችን አሁን ምስጋና ኃይል ይሰጣል አልኳችሁ፣ እግዚአብሔርን ያሳያል አልኳችሁ፣ ከመላእክት ጋር ያዛምዳል አልኳችሁ። አሁን ደግሞ ምንጭ ያፈልቃል አልኳችሁ። ቀጥሎ ደግሞ የምነግራችሁ ምስጋና የተዘጋ በር ይከፍታል። ምስጋና ምን ይከፍታል? የተዘጋ በር። መጽሐፈ ኢያሱ ላይ የምናገኘው ታሪክ ነው ይሄ። እስራኤል 40 ዓመት ከተጓዙ በኋላ ከነዓንን ሊወርሱ ሲሉ ከተማይቱን እንዳይገቡ 7ቱ የከነዓን ነገስታት በግንብ አጥረዋታል።
ያንን ግንብ እናፈርሳለን ብለው ሲገጥሙ መተው ሌሎቹ ሰዎች በጦርነት ሊጨርሷቸው ሆነ። እንዳይገቡ ደግሞ ከተማይቱ በጽኑ ግንብ ታጥራለች። ምንድን ያደረገ ኢያሱ 7 ጊዜ ግንቡን እየዞራችሁ አመስግኑ እልል በሉ አላቸው። 7 ጊዜ እየዞሩ እልል ሲሉ ግንቡ ምን አደረገ? ስለዚህ መግቢያ ያጣንበት ርዕስ ካለ እንደ ወዴት ልግባ ካላችሁ የትም ስትሄዱ የሚዘጋባችሁ ከሆነ ስታመሰግኑ ይከፈታል። ስታማረሩ ግን አይከፈትም። ስታመሰግኑ ግን አንዳንድ ጊዜ ሰይጣን አለ አይደል? የትም ስንሄድ ዝም ብሎ መዘጋት ገጥሟቸው ያውቃል። እንደዚህ ቢሮም ስትሄዱ የከፋ ፊት፣ ቤትም ስትመጡ የከፋ ፊት፣ እንደው ደግሞ ልሳፈር ስትሉም የከፋ ፊት ያለው ባጃጅ የሚያመናጭቅ እንደው የትም ነው የሚዘጋብኝ እኔ እንላለን። አንዳንድ ቀን ምን እናድርግ ስትሉ እዚያ ቁጭ ብላችሁ አትቆዝሙ። ዳዊታችሁን አውጣታችሁ ሰብህ ወለ እግዚአብሔር በቅዱሳኑ በሉ ዝም ብላችሁ። የዚያ ጊዜ እግዚአብሔር የተዘጋውን በር ይከፍተዋል። አጥር የሆነባችሁን ነገር ልትገቡበት ወደ ነበረው ነገር እንዳትገቡ የሚዘገባችሁን ሰይጣን እግዚአብሔር ያስርላቸዋል። እግዚአብሔር ኃይልን እናደርጋለን እርሱም የሚያስጨንቁንን ሁሉ ያዋርዳቸዋል፣ ያስራቸዋል ይላል ቅዱስ ዳዊት መዝሙር 107 ላይ። ስለዚህ ምስጋና የተዘጋብንን ነገር ሰው እኮ ይዘጋበታል። ታውቃላችሁ፣ ስራ እንዳታገኙ የሚዘጋባችሁ ነገር ሊኖር ይችላል። አይነ ጥላ ነው ምናምን የሚለውን አትስሙ። ግን ሰይጣን ለማንም ሰው እየሄደ ግን በር ይዘጋል። ማድረግ ያለብን ምንድን ነው? ማመስገን። ትዳር ሊዘጋባችሁ ይችላል። እንዳትቀጠሉ ሊዘጋባችሁ፣ በረከት ሊዘጋባችሁ ይችላል። ያን ነገር የምታስከፍቱት እግዚአብሔርን በማመስገን። አንድ አባት የተናገረውን እንገራችሁ። ወደ ሰይጣን ዙረህ ሰይጣንን አታሸንፈውም ይላል። ወደ ማን ዙረህ? ወደ ማን ዙረህ ነው? ወደ እግዚአብሔር ዙረህ ነው። ወደ ሰይጣን ዙሮ ሰይጣንን ማሸነፍ አይቻልም። ወደ እግዚአብሔር ዙረህ ነው። እግዚአብሔርን ስናመሰግን እናንተ ዝም ትላላችሁ፣ የሰራዊት ጌታ እግዚአብሔር ደግሞ ስለእናንተ ይዋጋል ተብሎ እንደተነገረ እኛ ወደ እሱ እንናገራለን። እግዚአብሔር ደግሞ ዲያብሎስን ሁርም ድህሪያ የሰይጣን አንተ ክፉ እኔን ከሚከተሉ ሰዎች ወግድላቸው ብሎ ያስወግድልናል። ምስጋና የተዘጋብንን ነገር ይከፍታል። ይክፈትልን መድኃኔዓለም። እንተ